ሆና እንዴት ላርሳት እያለ ጧት ማታ ተጨነቃለች። እሷም ተጨንቃ እኛንም ታስጨንቀናለች። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል ገና ክትባት አለው ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም። ክትባቱማ አለ የትም ብትሄጂ ክትባት አለ፣ ማንም ይከትባል። ግን ያንቺ መጠገን ያስፈልጋል። አራስነትሽን ወጉን ማዕረጉን ጨርሰሽ አምሮብሽ እኔ ዘላለም አትኖሪም እኮ እኔ ጋር እኮ ኑሪ ያላልኩ። ግን ያራስ ወግሽን ደንብሽን ሰውነትሽን ጠግነሽ ምን ነው ቀላል ነገር አደረግሽው እንዴ? ያንን ቀን ያቺን የጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት አይደለም ማለት ያው እናንተም አልተናገራችሁም፣ ግን በማየው ነገር እናንተም እዚህ መረባሽ አለባችሁ ብዬ አላስብም። እኔ በኔ ምክንያት እዚህ ማንንም እየመጣ የተከበረ ግቢ ነው በኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉትና እኔም ይሰማኛል እኮ ይሄንንም እኮ ሰው ማስቆም አላቃተም። ያሁንም ቢሆን ወደፊት ያንቺ ሞራል ነው ይሰማታል ብላ ያንቺን ሞራል እየጠበቀች እንጂ እሷ በአንድ ቀን ሁሉ ነገር ማስቆም አላቃተም። ጎሽ ለልጇ ስትል ተወጋቻሉ የሚባል አባባል አለ። እናት ለልጇ ብዙ ዋጋ ትከፍላለች እኮ ብዙ ዋጋ፣ የልጇ ሞራል ለመጠበቅ ልጇ እንዳትጎዳ ለማድረግ ብዙ ዋጋ ዝቅም ትላለች እኮ እናት። ለምን ልጇን ከምንም በላይ ለልጇ የምትከፍለው ዋጋ ቀላል አይደለም። ለዛ ብዬ እንጂ እኮ እኔ አይቻልም ካልኩ አይቻልም ነው፣ መብቴ ነው። ጀመር አንቺ ይሰማሻል ብላ ነው አሁን አንቺም ይሰማሻል ብላ እንጂ ማንንም ገና ከደጃፍ ሲገባ በመጣ እግራችሁ ተመለሱ ማለት ትችላለሽ። ግን እስቲ ቆይ ወይ እሷን ብለው የመጡ ሰዎች ይሆናሉ የሚለውን ነገር እያስገባች እንጂ አንቺን የሚያውክሽ ይሄና ውስጥሽን ሰላም የሚነሳ እኮ እሷ አይቻልም ብላ ሁሉ ነገር ማስቆም ትችላለች። ግን ላንቺ ነው አሁንም እየደከመች ያለችው። ገና ነሽ፣ ልጁ መጠንከር አለበት። ክትባቱን እናስከትባለን። እስከ ክትባቱን ደግሞ ፏ ብለሽልኝ እንድትወጪ ፈልጋለሁ። አሁን የምሰራውን ጥርቅም እያደረግሽ በልተሽልኝ ገና አሁን እኮ ነው ገና መብላት የጀመርኩት። አሁን ታይቷ ደግሞ በቃ እቺ 3 ቀን 4 ቀን ነው ግድ የለሽም ማለት ተዘግቶ አፕታይቷ። እኔ ብዙ ነገር ያስጨንቀኛል ልግዬ ማለት አሁን ነገሮች እንደምታዩ አይደሉም ማለት በቃ እየሰማሁኝ ስላለው ነው። እንሄዳለን ምናምን እዚህ እንመጣለን ምናምን የሚባል ወሬ ስለሰማሁኝም ጭምር ነው። በቃ አሁን ደግሞ እንደገና ትንሽ ጊዜ ግቢውም ሰላሙን አረፈ ብዬ ስል ሌላ ውካታ ሊፈጠር አልፈልግም። እየመጡ እዚህ እንዲጨቃጭቋችሁም አልፈልግም። ግቢው እንዲበጠበጥ አልፈልግም። በእኔ ምክንያት ብዙ እንትን መባል የለበትም። እዚህ እየመጡና መረበሽ አለባችሁ ብዬ አላስብም። ለዛ ነው እኔ ብሄድ ይሻላልማ። አይ እንግዲህ ስነ ስርዓትሽን ያዥ። ምን ሄዳለሁ ትላለች። እንደውም ልንገርሽ አይደለ ገና 2 ወር ይቀርሻል። በቃ 2 ወር። አዎ በቃ እስቲ ምንድነው ሄዳለሁ የምትይው? ሄዳለሁ ተያጅ ጊዜሽን ጨርሽና የአራስነቱን ጊዜ ሁሉ ነገር ከዛ በኋላ እኛ ራሱ እንደውም ልንገርሽ አይደል እኛ ራሱ ይበቃሻል። ከዛ በኋላ አሁን ግን ሄዳለሁ እንዲሆናለሁ የምትይው ነገር ስነ ስርዓት ይኸውልሽ። አባዬ ትሰሚኛለሽ? ይኸውልሽ መሰማኝ ከሆነ ካንቺ ጋር አሁን እኔ በነሽ አታናጅኝ። ሩት ልንገርሽ አይደለ ሩታ ልንገርሽ፣ ሩት ብዬ ጠራሽ። መቼም ሌላ ጊዜ ሩታ ነው የምልሽ፣ ዛሬ ሳለሽ ሩት ልበልሽ። ይኸውልሽ የመጨረሻ ማለት ነው የመጨረሻ እኛ ራሳችን በቃሽ አሁን መሄድ ትቻለሽ ብለን ሰንፈቅልሽ ብቻ ነው ከዚህ ግቢ የምትወጪው በቃ እንጂ በራስሽ ሀሳብ ይሄ ሻንጣ ምናምን ይዘሽ ተነስቼ እወጣለሁ ምናምን እንደፈቀደሽ እንደ ፍላጎትሽ መውጣት መግባት አትችይም። በቃ አሁን እዚህ ጋር የኛ ነው መብቱ፣ በቃ የኛ ነው መብቱ። ስነ ስርዓት የሚባል ነገር መከባበር የሚባል ነገር እንደዛ አይደለም ነው እንዴ? የእናትና እንደዛ አይደለም። ወይኔ ጉዴ አይደለም ይሻባዬ። አሁን እሱ ጋር ሳይሆን እሷ በቃ በህል ነው የሆነ በቃ በህል ነው በስጭት የሆነ በቃ በስጭት ውስጥ ሲሞላት በሄድ ኑሮ ምናምን እሱ የሚባል ነገር የለም። እዚህ ጋር በህልና የምትለውን ነገር ሁሉ
ትደርስበታለች። ግን አሁን የኛ ፈቃድ ነው። አሁን በቃ ገና ነሽ ነው በቃ ገና ነገር የለም። በቃ የሚሆን ነገር የለም። ምንም ልጁንም ይጠንክር። ገና ስንት ቀን 2 ወር እንኳን ያልሞላው ልጅ ይዤ ልሂድ አዲስ አበባ። በዚህ 45 ቀን የራስ ወገብ እኮ ነው እንዴ! የራስ ወገብ ነው። የራስ ወገብ ነው። አምጠሽ የወለድሽው እኮ አንቺ ነሽ። እሺ የኔት የወለድሽው አንቺ ነሽ። ያመመው አንቺን ነው። ገና ደግሞ ልጅ ማሳደግም የሚጠብቅሽ አንቺን ነው። ወገብሽም ህመም የሚጠብቀው አንቺን ነው፣ ማንንም አይደለም። ስለዚህ ስለራስሽ ማስቢ፣ ቆም በይ። የመሄዱ ኧረ ትሄጃለሽ፣ በደንብ አድርገሽ ትሄጃለሽ። አሁን ግን ሂጂ ሳልልሽ አትሄጂም። ያ ነው ውሳኔ ነው። ስለዚህ ምንም አማራጭ ነገር የለም። አጣብቂኝ ውስጥ ነው የገባሽው። ምንም እምልሽ ነገር አሁን አትሄጂም ነው በቃ። አሁን ነው እቺን 3 ቀን 4 ቀን ነው አፒታይትሽ ተከፍቶ ምግብ መብላት የጀመርሽው። ቀጥለሽ ልሰራሽን በይ። አልሰማሽም እዛ እኮ ሰው አለኝ ማለት ባለፈው እንትን ያልኩሽ ልጅ ያሳየሁሽ ልጅ አለች ፎቶ ላይ ራሱ በቃ አሪፍ ነው። ባንተ ኖራ እሷም አለች ሲቀጥል እሷም እየጠበቀች የኔ ግዴታ ገና ነው አላለቀ። እሷ ማለት ነው በማሁን ቆይ ደህና ስለሆንኩኝ ግዴታ ግን ገና ነው ላንቺ ነው አለኝ። ደህና ስለሆንኩኝ ያው ልጅ በደንብ መብላት ስለቻልኩኝ እሷም አለች ገና 3 ቀን